እሺ ቴንኪ ሰላም ጠጪ አንቺ እንግዲህ ጠጡ እያልኩ ከጎረቤት ጋር እንደዚህ እያሳለፍን ነው። እግዚአብሔር ይመስገን ፈታ ብለን የዓመት ሰው ይበለን መበባልም እንግዲህ ቤት ካፈራው ነገር በጣም ደስ ይላልና እንደምትመለከቱን እንግዲህ እንደዚህ ነው ከጎረቤታችን ጋር ያሳለፍነው። ሰላም እንዴት ናችሁ? ውድና የተከበራችሁ የሀገራችን ልጆች ባላችሁበት የእግዚአብሔር ሰላምታ ለሁላችሁም ይሁን። እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። እንኳን አደረሰን። አካም ጅርተን ነጋገሴን ወንዲ ከሰን ባጋ አያን ጌሰን ማቲውን ኬኛ ብዬ ኬሰስ ብዬ አላስ kan jirtan ayyaanii akkam ture nuti sis oolin ayyaana akkamitti akka dabarsini sinitti himufan hanga xumuraatti ni oolin tura. yuutuubii keenyas ላይክ ሼር ሰብስክራይብ nu taasisa nu jajjabeessa galatooma. እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ በዓሉ የሰላም የጤና በዓል ይሁንላችሁ። እንኳን አደረሳችሁ ብለናል። በዓሉ ደግሞ የሰላም የጤና የፍቅር የደስታ የተመኘነው ሁሉ የምናገኝበት በዓል ይሁንልን። በዓሉ እንዴት እንደነበረ እንዴት እንዳሳለፋችሁ እንዴት እንዳሳለምን ከናንተ ጋር ቆይታ ልናደርግ ነው። ይሄው እኔና ሰላምም እንደዚህ ለልደት በዓል ውብ ነው። በዚህ በባህላችን ልብስም ደግሞ እንደዚህ ተውቤ ነው እዚህ ተገኝተናል። ቆይታ እናደርጋለን ማለት ነው። አብራችሁ ነው። ሰላም እንዴት ነሽ? አሎ እግዚአብሔር ይመስገን። እንዴት ነህ አንተ? እንኳን አደረሰ። እንኳን አብሮ አደረሰን። በዓሉ እንዴት ነው? በዓል እግዚአብሔር ይመስገን ቆንጆ ነው፣ አሪፍ ነው፣ በጣም ደስ ይላል። እንዲሁ እንደምታየው ፈታ ብለን እያሳለፍን ነው። ክብሩ ይስፋ ለመድኃኒዓለም። አዎ የዘንድሮ በዓል ልይት በዓል ነው። እኔና አንቺ ለመጀመሪያ ጊዜ አብረን እንደዚህ ይህንን ቀን ለእኛ እድለውን ስላደረሰን በሰላም እዚህ ቀን ደርሰን እንደዚህ ውብ የሆነ የጌታችን ልደት አብረን ስላሳለም እኔ በበኩሌ በጣም ደስ ብሎኛል። አንቺስ? እኔም በጣም ደስ ብሎኛል። ምንም የለም እኮ ሲስ ከዚህ በላይ ምናልባት ይህን ቀን ለመድረስ ያልታደሉ ብዙዎች አሉና ብዙ ነገር አለ ያው ምድር ላይ ያንን ሁሉ ከዛ ሁሉ ወጥተን ያው በሰላም ቤታችን ተጣብለን እያሳለፍን ነው። እጅግ በጣም ደስ ብሎኛል እኔ። አዎ አሁን እውነት እንዳልሽው ብዙ ነገር አለ አይደለም፣ ግን ከሁሉ እንደዚህ ሆነ ነው እንድንሳለፍ እግዚአብሔር ስለፈቀደ ነውና ትንሽ ይመስላል፣ ግን ቀላል አይደለም። እንደዚህ አብረን ሆነን ለማሳለፍ የብዙ አመት ምኞታችን ነበር። ይኸው ዛሬ እንድንሳለፍ የሱ ፍቃድ ሆነ። እግዚአብሔር የተመሰገነ ይሁን እንላለን። ሌላስ ምን እንላለን? ምንም አይባልም። እውነት ነው፣ እሱ ምስጋና ነው፣ ሌላ ምንም አይደረግለት። እንዴት ነበር በዓሉ? ለበዓሉ ምን እንዳዘጋጀሽው እንዴት እንዳሳለፍን ታውሪኝ ደስ ይለናል። እኔ ያውቃለሁ ለተመልካቾቻችን እነሱም እንዲያውቁ እንደውም ደግሞ እነሱም እንዴት እንዳሳለፉ ማወቅ ስላለብን የኛ ነገር ለነሱ መንገር ስላለብን መጀመሪያ አይደለም። እውነት ነው። ያው ለበዓል ያዘጋጀሁት እንደምታየው ሲስ ዳቦ አለ፣ ጠላ ተጠምቀዋል፣ ዶሮ ወጥ ተሰርቷል። የሌለ ነገር የለም። እግዚአብሔር ይመስገን። እነዚህ ነገሮች ያዘጋጅቻለሁ። ይሄ ጠላማ ጠላሽ ተመልካቾቻችን የጎጀም ጠላ የምሬ ነው አንደኛ። እኔ ሰላም ስላዘጋጀች ሳይሆን ብዙ ቦታ ጠላ አውቃለሁ። በጣም ተመችቶኛል። ቴንኪ ሶ ማች። አመሰግናለን። እና እየጠጣን መውራት እንችላለን። አዎ በደንብ ያው ትንሽ ወደ ሌላ ዓለም እንዳያዘዋውርን እንጂ ጠላ እንዳይመስላችሁ። እንዳጋጣሚ ወደፊት ጎረቤት ብንሆንም እንግዳ ሆናችሁ እኛ ቤት ስትመጡ ይሄው እንግዲህ ማር የሚመስል የጎጃም ጠላ አብረን እንጠጣለን ማለት ነው። እኔ በጣም እንጃ ብቻ ጠጥታችሁ የምታውቁት ሰዎች ታውቃላችሁ፣ ያላወቃችሁ ደግሞ እኛ ዘንድ ከመጣችሁ በደንብ ጠጥታችሁ ማርነቱን ምስክር ትሆናላችሁ ማለት ነው። ይሄው ዳቦ አለ ጠላ አለ ብለናል። ዶሮም አዘጋጅቻለሁ አልሽ። እንዴት ነው ባለሙያ ነሽ? እንደ ዶሮ ላይ ያን ያክል ብዙም ባይሆንም እሞክራለሁ። አረ ባለሙያ ነሽ። እንግዲህ ሰላም ዶሮ ገዝተን ዶሮ ሲሰራ እንደዛ ከሽንኩርት ያዘጋጃጀት ጀምሮ ዶሮም ከታረደ በኋላ እንደዛም ደግሞ ሲጋው 15 ነው 12 ነው
አንጂስቴማ አላጠፋ 12 ቦታ ከፋፍላ እንግዲህ በጣም ልፋት አለ አይደል? ከብዙ ድካም በኋላ ግን ስጋው ወጡ እንዴት እንደሚጣፍጥ ልነግራቸው አልችልም። በጣም ደስ ይላል እና እስቲ ሰላም ዶሮ ሲሰራ ሽንኩርት ሲተዘጋጅ ያለው ነገር አይተን እንምጣስ። ዛሬ እንግዲህ ተመልካቾች ገበያ ሄጃለሁ። በጣም ብዙ ደስ የሚሉ ነገሮች አሉ። እንደምታዩት ይሄን ዶሮ ገዝቻለሁ። የእውነት የዛሬው ገበያ በቃ ውጡ አይላችሁም። ሁሉም ነገር እኔን ግዙኝ ነው የሚለውና በቃ በጉ፣ ዶሮ፣ ከብቱ የሌለ ነገር የለም። በቃ ቄጤማ፣ ዋሪቲ የሌለ ነገር የለም። ሁሉም ነገር በጣም ደስ ይላል። ያው እንግዲህ እኔም የገዛኋት ዶሮ ይቺ ነች። እንዴት ነው ደስ አይልም? ይቱ እስኪ ይሄን ዶሮማ ለብቻችን አንበላም። ስታዩት በጣም ትልቅ ነው። ዋጋውንም በዛው ገምቱልን። ያው እንግዲህ ሽንኩርቴን ልጫለሁ። ከዚህ በኋላ ይሄ ይከተፋል። አይበቃኝም? ለዚህ ዶሮ ይበቃል ብዬ አስባለሁ። እንግዲህ ይሄን ዶሮማ ለብቻችን አንበላውም። እንዳትቀሩ እናንተን ተጠርታችኋል። ያው ሞቅ ደመቅ እያለ ነው እንግዲህ። ዋዜማ በጣም ደስ ይላል። የባል ዋዜማ እኔ በጣም ደስ ይለኛል። ሽር ጉድ ሲባል በቃ በጣም ነው ደስ የሚለው። ተልጧል፣ ዶሮም ተገዝቷል። እንግዲህ ስጋውን አስተካክዬ ሽንኩርቴን ከትፌ ወደ ስልሱን ማድረስ ሄዳለሁ ማለት ነው። ያው እንደምትመለከቱኝ እንግዲህ ሽንኩርቱም ተከትፎ ስልስ እየሰራሁ እገኛለሁ። ያው ተመልካቾቼ እንግዲህ እስኪ እንዴት ነው ባለሙያ ነኝ ስታዩኝ አያያዝ እንዴት ነው? በጣም ደስ ይላል። የብለቴ ባለ ዋዜማ በቃ ሽርጉድ በጣም ነው ደስ የሚለው። ሽንኩርቱ በዚህ መልኩ እየደረሰልኝ ነው እንግዲህ። ያው ዶሮዋንም አስተካክያለሁ አጥቤ። ስልሱ እየደረሰልኝ ስለሆነ ከዚህ በኋላ እጨምራለሁ ማለት ነው። እንደምታዩት እንግዲህ ዶሮ ተስተካክሎ እንደዚህ ታጥቦ ተስተካክሎ ጨርሷል ማለት ነው። ወደ ድስቴ ወይ ደግሞ ወደ ስልሱ ጨምራለሁ ማለት ነው። ያው በዚህ መልኩ ጨምሬያለሁ እንግዲህ በደንብ ይበስላል ማለት ነው። ከዚህ በኋላ ደግሞ ለተወሰነ ሰዓት በዚህ መልኩ እሰራዋለሁ ማለት ነው። ተመልሰን መጥተናል እንግዲህ። ሰላም ገበያ ሄዳ ዶሮ ገዝታ ከዛ መጣ። ሽንኩርትም ተገዝቶ ሁሉንም ነገር አስተካክላ ልክ አይተናል ዶሮ እንደተሰራ። ዶሮ ወጥ እንዳያበላሽን ከነኤቪደንሱ ነው እንግዲህ ባሉን እየሰለብን ያለ ነው። ቡናም እያፈላሹ ደግሞ ከጎረቤት አሳልፈናል አይደለም? ያ ቤት ያፈራው ይባላል። ቤት ያፈራው ሁሉም ነገር ደስ ይላል። ከጎረቤት ጋር ሰው በልቶ ጠጥቶ ብቻ አይደለም እኮ ሰላም ቡናም ጋር ጠጥቶ እንኳን አደረሰ እንኳን አደረሳችሁ እንኳን አደረሰን የመሰው ይበልን ማለት በጣም ትልቅ ነገር ነው። ከምን በላይ ስለዚህ ከጎረቤታችን ጋር ሲነሳል ባሉን ሲነሳል ደግሞ አብረን ሆነን ነው ጣላ እየጠጣ ነው ቡና እየጠጣ ነው። ትንሽ ቪዲዮ አይተን እንምጣስ ይቻላል። ያው እንግዲህ ተመልካቾቻችን በዓሉን ከጎረቤት ጋር እንደዚህ ድምቅ ባለ ሞቅ ደመቅ ባለ ሁኔታ ነው ያሳለፍነው። ያው እንግዲህ እንደምትመለከቱን ዳቦ አለ፣ ጠላው አለ፣ ጠላ ለማይጠጣ ስፕራይቱ አለ። እንደዚህ ደስ በሚል ሁኔታ ነው ያሳለፍነውና ያው እንግዲህ ለበዓል የተዘጋጀውን ጠላ ጠጡ እያልኩኝ ነው። ያው እንደምትመለከቱ ሲቀዳም ቆንጆ ነው ብሎ ሲሳይ መስክሯል። ያው ምንም አይልም፣ ያን ያክል ባይጋነንም ምንም አይልም፣ ቆንጆ ነው፣ ጥሩ ጠላ ነው። እንግዲህ ጠጡ እያልኩ ከጎረቤት ጋር እንደዚህ እያሳለፍን ነው። እግዚአብሔር ይመስገን ፈታ ብለን የዓመት ሰው ይበላል መበባልም እንግዲህ ቤት ካፈራው ነገር በጣም ደስ ይላልና እንደምትመለከቱን እንግዲህ እንደዚህ ነው ከጎረቤታችን ጋር ያሳለፍነው። ሰው እንግዲህ ባለው ነገር በዓልን እንደዚህ አብሮ ሲያሳልፍ በጣም ደስ ይላልና እነሱንም እኛን አክብረው ቤት ባፈራው ብለው መጣው በዓል አብረው ስላሳለፉ ከልብ ነው የምናመሰግናቸው። ተመልከቱ እንግዲህ ቤት ያፈራውን ያው ትልቅ ሰው ናቸው። የእውነት በጣም ደስ የሚሉ ቤተሰብ ናቸው። ከምንም ነገር በላይ የእውነት በቃ የቅርብ ቤተሰብ እንደ እናት አባት አይነት ሰው ናቸውና በጣም ደስ ይላል። እኛ ደስ ብሎን ያሳለፍነው እንግዲህ እንደዚህ ፈታ ብለን አብረን ያው እንግዲህ አሁን እንደምትመለከቱን ምሳ ከበልተን የቡና ሰዓት ላይ እንገኛለን። ያው እንግዲህ ጭሱ ይጨሳል፣ ቄጤማው ምኑ በጣም ደስ ይላል። እኔ እወዳለሁ ቄጤማ ምናምን እንግዲህ እንደምታውቁ ተመልካቾቼ ከመጀመሪያም ጀምሮ እና ተመልካቾቻችን ኑ ቡና ጠጡ፣ ቡና አብረን እንጠጣለን። ቡና ለጋራ ነው ደስ የሚለው። እንግዲህ አብረው ጠጡ ደስ ይላል። ቡና ለብቻ ደስ አይልም። መከራና ቡና ለብቻ አይሆንም ይባላልና ቡና አብረው መጠጣት በጣም ደስ ይላል። በዚሁ አጋጣሚ ተጠርታችኋል፣ ቡና ጠጡ እንዳትቀሩ። ቡና ጠጥታችሁ እንግዲህ የሰላምና የሲሳይ ቤት ነው ብላችሁ በዛው መረቃችሁ እንድትሄዱ እንዳትረሱ እንላለን። እቺን ምርቃት እንዳትረሱ። የሲሳይና የሰላም ቤት የምትለውን ምርቃት ትረሳላችሁ ብለን እኛም አናስብም። ይሄው እንዳያችሁ የዶሮ ወጥ አይተናል እንዴት እንደሚያምር
በላይን እርካታው እንኳን ደስ የሚለውና በዓል የሚሸት ነገር ነው። ብቻ ደስ ብሎናል። አሁንም ደግሞ ምሳ በልተን ከጎረቤታችን ጋር ምርጥ ጊዜ አሳልፈናል። ጎረቤታችንም ደግሞ በዚህ አጋጣሚ ልክ እንደ እናት እንደ አባት እንደ ቤተሰብ ከኛ ጋር ስላሳለፉ እናመሰግናለን እንላለን። የዓመት ሰው ይበልን፣ ዓመት ያደርሳቸው ብለናል። ሰላም ደስ የሚል በዓል እንዳሳለፍን አይተናል አይደለም? በዓል እንግዲህ በብዙ ነገር ልናሳልፈው እንችላለን። ከዶሮ ከትንሹ ጀምሮ ፍየል ሊሆን በግም ሊሆን በሬ ሊሆን ይችላል። ብዙ ነገር ብቻ አለ ሀገራችን ውስጥ። እንግዲህ ሀገራችን ባለ ሀብት ናት፣ ሀብት አላት። ሁሉም ሰው ደግሞ እንደ አቅሙ ነው። እኛ እንደ አቅሙ ፈታ ብለን አሳልፈናል። ዋናው ነገር እግዚአብሔር ፍቃዱ ነው። ያ ቀን መድረሱ ነው አይደለም? እኛ ወደፊት ደግሞ ብዙ እቅድ ይዘናል። አላሁኑ ትንሽ ስላልተሳካልን በሆነ ነገር እንትን ብለናል። ሰላምም ደግሞ የሚያስደስታት ነገር ቢሆን በዓሉን ከነዲያኖች ጋር ማሳለፍ ነው እሷ የምትፈልግ። እኔም እንደዛው ነኝ። እንደሷ ባሉንም ማለት እሷ በጣም የሚያስደስታት ነገር ቢኖር ይሄንን ነው። እንግዲህ ፕላናችን ላይ ነው ያለ። እግዚአብሔር ደግሞ ፈቅዶ ቀኑ ሲደርስ ደግሞ እንደዛ እናሳልፋለን ማለት ነው። ቀጣይ ባሉት በዓላት እንደዛ ልናሳልፍ እግዚአብሔር ፍቃድ ይሁንልን። ስለዚህ ታሳልፋለሽ ብዬ አስባለሁ። እግዚአብሔር ያውቃል። ደስ ይለናል፣ ያድርሰን። ስለዚህ ቀኑ ሲደርስ እንደዛ እናሳልፋለን ማለት ነው። የዛሬ 8 ዓመት ህልምሽ እግዚአብሔር ከፈቀደ ይሳካልሻል፣ ይሳካልናል ብዬ አስባለሁ። እግዚአብሔር ያውቃል። እንግዲህ ሰው ያስባል፣ እግዚአብሔር ያሳካል ነው። እኛ ያስበናል አቅደናልም። እንግዲህ እግዚአብሔር ያውቃል። ሊሳካል ብለን ተስፋ እናደርጋለን። ቢሆን ደስ ይለናል። እንደሚሆንም አንጠራጠርም። እሺ ቴንኪ ሰላም ጠጪ አንቺ። እኛ ለተመልካቾቻችን በዓሉ እንዴት እንደነበረ እንዴት እንዳሳለፍን ለነሱ ይሄው እንግዲህ አካፍለናል። እናንተስ እንዴት ነው በዓሉን ያሳለፋችሁ? ደስ በሚል ሁኔታ እንዳሳለፋችሁ ተስፋ አለን። ብትነግሩ በኮመንት ነው አይደል? እነሱ ለኛ መንገር የሚችለው። የዘንድሮ የገና ልደት በዓላችን ይሄንን ይመስላል። የመሰው ይበለን። ሁላችሁ ባላችሁበት እድሜና ጤና ይስጣችሁ። የሚመጣ ዓመት ደግሞ ደርሴኑ እንደዚህ አብረን የምናሳልፍ አብረን እንድናውራ እግዚአብሔር ፍቃድ ይሁንልን። እስከዛ ሰላም ሁኑልን ባላችሁበት። አሁንም በድጋሚ መልካም በዓል ይሁንላችሁ።